አካውንቱ ስለተዘጋ ምንም የሚቆም ነገር የለም። ምክንያቱም እኛ መስራታችንን አናቆምም። አሁን ላይ ያለው ነገር እንዲባባስ ነው ያደረጋችሁት የአብርሽ ቤተሰቦች። ያለን ነገር እንዲባባስ እንጂ ጥሩ እንድንሆን አይደለም። ይህ ባደረጋችሁት ነገር እኛ ሰላም የምናወርድ ምናምን እንዳይመስላችሁ። ምክንያቱም ችግር አለበት ልጁ ከኔ ጋር። ስለዚህ እያንዳንዳችሁ ከእሱ ጋር ተባብራችሁ የጽጌን አካውንት አዘግጅታችሁታል። መልሲ ምን እንደሆነ ታውቃላችሁ። አብርሽም እንዲዘጋ ያደረጋችሁትም አካላቶች ማለት ነው፣ ዩቲዩብ እንዲዘጋ ያደረጋችሁ አካላቶች ነገ ታዝናላችሁ። ምክንያቱም ግጭቱ ይከፋል እንጂ የሚያንስ ነገር የለውም። በዚህ ባደረግከው ነገር የአብርሽ ቤተሰቦች የሩታ ቤተሰቦች ምናምን ባደረጋችሁት አይኖ ነገ ደግሞ የኔ ሪፖርት አድርጋችሁ የኔ አካውንት ላይ ሪፖርት ታደርጋላችሁ። ግን ሪፖርት አድርጋችሁ አካውንታችንን ስላዘጋችሁት ምንም ነገር አታመጡ። ገባችኋል? ምንም ነገር አታመጡ። ሰላም ሰላም፣ ውድና የተከበራችሁ የጨልጨለቅ ዩቲዩብ ቻናል ተከታታዮች ሰላማችሁ ይብዛ። እንዴት ናችሁ? ሰላማችሁ በዚህ ትበለኔ ሰላም ነኝ። ጠፍቼ ነበረ መጥቻለሁ ዛሬ በአዲስ ነገር። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ወደ ቤተሰባችን ተቀላቀሉ። ውድ ቤተሰቦች መግቢያ ላይ እንዳያችሁት ዛሬ እንግዲህ አብርሽና ዳኒን ነው ይዤላችሁ የመጣሁት። ያው ዳኒ በጣም ዘራፍ እያለ ነው ሰሞኑን። ምክንያቱም የጽጌ ዩቲዩብ ተቃጥሏል ወይም ደግሞ የሆነ ችግር አለው። ሰርች ስታደርጉ አይመጣላችሁም ማለት ነው። ስለዚህ አሁን እሱ ስለማመጣ ያሰበው ዳኒ ደግሞ ይሄ ቻናል ሪፖርት ተደርጎ ነው እንዳይሰራ እና እንዲዘጋ ተደርጎ ነው እየተዘጋው እያለ ያዙኝ ልቀቁኝ። እኔ የአብርሽን ተከታታይም አብርሽም ሁላችሁም እኔ ጮንጓራችሁ እንኳን ላትኩ ብሎ እንግዲህ ዘረፍ እያለ ነው እንዳያችሁት መግባ ላይ ማለት ነው። አንደኛ አንቴ ማለቴ ዳኒ አሁን እኔ የአብርሽ ተከታታይ ኮንኩት ዩቲዩብ ያንተ ምስት ወይም ደግሞ የጽጌን ዩቲዩብ ከተቃጠለ እኔ ምን አገባኝ? እኔ ጮንጓሬስ ምን ለምንድን ነው የሚቃጠለው? እኔ የሚገርመኝ እናንተ ሌላ ድራማ ልትጀምሩ ነው ወይስ እውነት የእሷ ልጅ ቻናሉን ወይ ፕራይቬት እንደ ሰው እንዳይ አርጋ ነው ወይስ እውነት ተበላሽቶ ነው? ጥያቄ ነው። ምክንያቱም አንዳንድ ጊዜ እንድታይ ማድረግ ይቻላል እና በዚህ ድራማ ልትጀምሩ ነው። ያሁኑ ድራማ አልቆ በዚህ ልትጀምሩ ገና አሁን ደግሞ ጸብ ልታነሱብን ነው ወይስ ምንድነው ሀሳባችሁ? አልገባኝም። እና እንግዲህ ላይፍ ላይ ተቀምጦ ትናንት ወዳ ዘራፍ እያለ ነበረ። አሁን ለመናገር ለምን እንዲሆናል እንደዚህ ይሆናል እንደዚህ እኔ አሳያቸዋለሁ። አብርሽ ደግሞ አሳያለሁ ታለ ጮንጋረ ክልጤ ካላቃጠልኩ እያለ በጣም ያዙኝ ልቀቁኝ እያለ ነበረ። አብርሽ እሱ ጋር እንዳለ ነገር አስመስሎ ማለት ነው። እኔ ባይዘዌ ዳኒን ማለት በጣም ይመቸኛል። ቀልዶቹ ስሮቹ አንዳንድ ጊዜ አለ አይደለም፣ ግን አሁን እያበዛ ነው። እውነት ዝም ብሎ በቃ ዘራፍ እኔ ነኝ በቃ ካሌኒ ሰው የለም እኔ ጀግና ነኝ እያለ በቃ በአፍ የሚያወራው ሰው ወንድ ደግሞ ጀግንነቱ ያናለ አይደለም ማለት ነው፣ ፈስፋሳ ስለሆነ እና ስለዚህ ምን ማለት ፈልጌ ነው ያው ዩቲዩብ እውነት እንዳልከው ከተቃጠለ አብርሽና ሩታ ምን አገባችሁ? ለእናንተ ቻናል ላይ ማለት ነው፣ የጽጌ ቻናል ላይ እንዴት ነው እነሱ መጥቶ ለእናንተ ያንተን አንተ ስንት ተከታታይ ያለ አብርሽ በፊት እኮ አንተ ነበረ ዩቲዩበርም ቲክቶከርም ሁሉም ነገር። ወይ ዛሬ አብርሽ ስለበለጠክ ነው የምትዘተው? እና ደግሞ ማለት ነው ማለት ምንድን ማድረግ ፈለከው? የአብርሽን ዩቲዩብ ሪፖርት ልታደርግ ከሆነ ማንም አይስማማ። የመዳም ቅመሞች ከሆኑ ሁሌ የአብርሽ ከሆነ ነው አብርሽ አሁን ዳኒና አብርሽ ብላችሁ የሆነ ፎቶ ልጥፋችሁ ከለቀቃችሁ አብርሽ ብሎ ነው የሚጽፉት፣ እርግጠኛ ነኝ። ስለዚህ ያው ማለት በከንቱ አትልፋ። ሁለተኛ ደግሞ ቻናሉን ከደበቃችሁት አውጡ፣ ችግር የለውም እንጂ እኛ አታሰቃዩን። እኛ እናንተ በየሳምንቱ ወይም ደግሞ በየሁለት ሳምንቱ መታችሁ ሌላ ጸብ ይዛችሁን ብትመጡ ሌላ ነገር ይዛችሁ ብትመጡ የተመረጠ ነው፣ ተወዳጅም ነው።
ሰውም ይፈልጋል እንዲህ አይነት ነገር እንጂ ገና እንደ አዲስ ጸብ ለማምጣት ወይም ደግሞ ሌላ ድራማ ለመፈጠር እንዲህ አይነት ነገር ማድረግ አስፈላጊ ነው ብዬ አላስብም ማለት ነው። ሌላ ደግሞ ቻናል እኮ አንዳንድ ጊዜ ቻናል ሲጠፋ ቻናል መመለስ ይቻላል። የሚያቅ ብዙ የዩቲዩበር የሚችሉ ብዙ ልጆች ብዙ የሚሰሩ አሉ። ማለት አንድ ቻናል ከተበላሸ ወይ የሆነ ነገር ከሆነ ከጠፋም መመለስ የሚችሉ ብዙ ሰዎች አሉ። እንደዛ ከሆነ ምናልባት ዩቲዩበሩ ማለት ነው ወይም ደግሞ አይታወቅም እሱ ተደብቆትም ይሆን ይችላል። ግን እና ስለዚህ ያው እሱን ደብቃችሁት ሌላ ቻናል መክፈት ከፈለጋችሁ መፍታችሁ ነው እንጂ ምን ችግር አለው? ለሳብስክራይብ ደግሞ እናደርጋለን አያስከፍልም። እንደ ጠቅ ማድረግ ነው አንዴ። እኛ እናንተ የምትሰራችሁ ነገር ሲጀምር ደስ ይሉናል። ድራማችሁ ምናቸው ጭቅጭቃቸው ሁሉም ነገር ማለት ነው። ባንማርበትም አንዳንድ ገብ ምንስቅበታለን ችግር የለውም ማለት ነው። ስለዚህ ደስ ይላል እንጂ ችግር የለውም። እኛ ለሳብስክራይብ አትቸገሩ። ሌላ ቻናል ልትከፈቱ ወይም ደግሞ መክፈት ከፈለጋችሁ ክፈቱት እና እንመጣለን። የትም ችግር የለውም። ለሳብስክራይብ አለን እና እንጂ የአብርሽን ተከታይም አብርሽም ጮንጋራችሁ ነው የሚልጣው ይሰራላችኋለሁ ብለ መዛች ትንሽ ይከብዳል። ዛቻው ጥሩ አይደለም ጥሩ አይደለም። ስለዚህ ዳንዬ ቆንጆ ነህ፣ ብዙ ነገር ትሰራለህ፣ ጎበዝ ነህ፣ ስንት ነገር መስራት ትችላለህ። ምን አቃተለክ? ምን ነው አንተ ገና አሁን እንደዚህ አሁን ምንድነው ማለት እንደዚህ እንድደድ ከጀመርክ ቶሎ ነው ይሄ ነጭ ጥቁር የምታወጣው ነጭውን የምታወጣው ሽበት ማለት ነው። ስለዚህ ወንድም ተረጋጋ እና ዩቲዩብም አለ አልጠፋም። ሌላ ድራማ ከሆነ ሌላ ችግር የለውም። ያው ደስ የሚል ድራማ ቢሆን እኮ እኛም እንከታተላለን። እንደውም በጉጉት እንጠብቃለን። እናንተ ጭቅጭቅ ነው የሰለቸን። ጭቅጭቅ ተውት በቃ። የሆነ ድራማ ስታመጡት የሆነ አሪፍ የሆነ ትምህርት ያለው ደስ የሚለው ነገር እዛችሁ ብትመጡ እኛ እናያለን። ግን ይሄ ጭቅጭቅ ፍለጡኝ፣ ደብድቡኝ እንደዚህ አይነት ጭቅጭቆች ናቸው እኛ የሰለቸን እንጂ ብዙ ነገር ስትሰሩ እኛ እናያለን፣ በጉጉትን እንጠብቃለን። በቃ ስለዚህ አሪፍ ነገር እናያለን። ችግር የለውም። ግን የምትሰሩት ነገር ተመርጣችሁ ተጋግዛችሁ ብትሰሩ ብዙ ድራማ ብዙ ነገሮች መስራት ስለምትችሉ እኛ እንጠብቃለን እንጂ እኛም ደግሞ እናንተ ተጣላችሁት እንዴ? ዛሬ ድና ነበሩ፣ ትናንት ደግሞ ተጣሉ፣ ታረቁ፣ ተጣሉ፣ ታረቁ። አይሰለቻችሁም እናንተ ራሱ? እውነት ሁሌም ተጣሉ፣ አረ ተጣሉ፣ አረ ታረቁ ማለት ትንሽ እና ስለዚህ እንዲህ ነው የምላችሁ። እኔ ያው አዲስ ቻናል ከከፈታችሁ ችግር የለውም። ለሰብስክራይብ እኛ አለን። ሌላ ድራማም ከሆነ ደግሞ አሪፍ ድራማ ይዛችሁ ብትመጡ በጉጉት እንሹፋለን ማለት ነው። ችግር የለውም እናያለን። እና ውድ ቤተሰቦቼ እኔ ይሄ አስተያየት ነው፣ የማንም አስተያየት አይደለም። የመሰለኝን የገባኝን ነገር ነው። ደግሞ ጭቅጭቅ ስለማልወድ ነው። እኔ ቤት የሆነ ጭቅጭቅ አልወድም እና ይገላለሁ እንደ ያደርጋለሁ። ጭቅጭቅ ሁሌም ጭቅጭቅ እውነት ያው እነሱ ባይዘው ካሜራ ፊት ሲጨቃጨቁና ከዛ ካሜራ ሲዘጋ ደግሞ ዞር ብሎ ይስቃሉ። እኛ ግን እውነት መስሎን ችል እንናለን። ወይኔ የመዳም ቅመሞች እኛ እኮ በስማ የህዋ ነኝ የመጨረሻ ማለት ነው። ሁላችንም የመዳም ቅመሞች የሆንን ሁሉም ማለት ነው። እውነት እነሱ አሁን እንደዚህ እዚህ ላይ ዘራፍ ልቀቁኝ እያሉ ከዛ ካሜራው ሲዘጋ ደግሞ እናቴ ምንድነው ይሄ ስጋቸውን ምኗቸውን ዘርግፎ እያወሩ እየሳቁ እንደፈለጉ እየሆኑ ነው። እኛ ግን እነሱን ታሪክ እያየን የእነሱን ፊልም እያየን ችልችል እንላለን፣ እንቃጠላለን። ለምንድነው አብርሽ እንደዚህ ሆነ፣ ሪታ እንደዚህ ሆነች፣ ዳኒ እንደዚህ ሆነ፣ ጽጌ እንደዚህ ሆነ እና የእነሱ ፊልም እንዲነው እኛ ምን አቃጠለን? ቤተሰቦቼ እንደኔ የምትከታተሉት ማለት ፈልጌ ነው። ደግሞ ሁላችሁ አይደለም በቅርታ እሺ። እና
ይሄን ይላለው እኔ የመሰለኝን የገባልኝ ነው እጄላቸው መጣት ወድ ቤት የኔ አስተያየት ነው እኔ ማለት ነው። እና ደግሞ በሌላ ቪዲዮ እንገናኛለን። ዛሬ ይዤላችሁ የመጣሁት ይሄን ይመስላል ነበር። የመግቢያ ላይ እንዳያችሁት ደግሞ ከዚህ ቀጥሎ ያለው ደግሞ አብረን እንቆያለን ማለት ነው። አብረን ስለነበራችሁ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ባይ ባይ። መልካም ቆይታ ይሆናላችሁ። የጨለቅ ዩቱብ ቻናል ነው። ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ አበረታቱን። ቤተሰብ ያልሆናችሁ ቤተሰቡ ነው። መልካም ቆይታ እኛ ጋር